ሀገራዊ ምርጫ ሊካሄድ የቀረው ጊዜ ከ3 ሳምንት የሚያነሰ ነው። ለተለያየ የሰብአዊ መብት ጥሰት የተጋለጡ 5 እና ከዛ በላይ ዓመታትን በተፈናቃይ ካምፕ ውስጥ ለመኖር የተገደዱ በሚሊዮን የሚቆጠሩ ተፈናቃዮች በምርጫው የሚኖራቸው ተሳትፎ ምን መሳይ ሊሆን ይችላል? ተፈናቃዮች የሚያስፈልጋቸውን ፖለቲካዊ ተሳትፎ እንዲያደርጉ ካለፈው ከ6ኛው የምርጫ ዘመን ጀምሮ እየሰራ ያለው የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ለተፈናቃዮች የምርጫ ትምህርት እየሰጠ ይገኛል። በዚህ ወቅትም ከተፈናቃዮቹ ያገኛቸው አስተያየቶች የተለያዩ መሆናቸውን የድርጅቱ ዳይሬክተር አቶ መስዑድ ገበየሁ ነግረውናል። ተፈናቃዮች በምርጫ የሚሳተፉበትን አካሄድ በተመለከተ ምርጫ ቦርድ ያወጣው መመሪያ ተፈናቃዮች የሚሰጡት ድምፅ በተፈናቀሉበት ቦታ ሄዶ እንዲቆጠር ያስገድዳል ያሉት አቶ መስዑድ ይህን ግን ተፈናቃዮቹ ለምን ሲሉ እንደሚሞግቱ ነግረውናል። በተደጋጋሚ የሚያነሱት ሁለት ነገር ነው። አንደኛው እኛ ድምጻችንን ለማንም አንሰጥም፣ ምክንያቱም እዛ ያለው የመጣንበት መንግስት ምንም አይነት የፖለቲካ ድጋፍ አላደረገልንም። በዚህ አይነት ሁኔታ ውስጥ ሆነን ችግር ውስጥ ሆነን እያገዘን አይደለም። ስለዚህ እኔ እዛ ላለ ፓርቲ ተወካይ ድምፄን የሚሄድበት ምክንያት እዛ ላለ ምርጫ ክልል የለም ይላሉ። ሁለተኛ በተለይ ደግሞ አሁን ናሽናል አይዲ አንዱና ዋናው ለመመዝገቢያ አንድ ጥቅም ላይ ከሚውሉ ዶኩሜንቶች ነውና ናሽናል አይዲ ደግሞ ማንም ሰው በየትም ቦታ ላይ ሆኖ ያወጣል። ስለዚህ ናሽናል አይዲ ስላለን እዚሁ አካባቢ ላለ ሰው ላለ እጩ ወይም እዚህ ለሚወዳደር ፓርቲ ተወካይ ድምጻችንን እንሰጣለን እንጂ ወደዛ የሚሄድበት የለም የሚል ሀሳብ ያነሳሉ። ተፈናቃዮቹ ስለ ምርጫ መብቶቻቸው ትምህርት በሚሰጣቸው ጊዜ የሚያነሱት ሁለተኛው ጉዳይ ደግሞ እንደ መጠለያና ምግብ ያሉ መሰረታዊ መብቶቻችን እየተሟሉ አይደለም የሚለው ነው ተብሏል። ይህስ የመምረጥ ተሳትፏቸው ላይ ፍላጎት አያሳጣቸውም ወይ ስንልም አቶ መስዑድን ጠይቀናቸዋል። እኛው በጣም ምግብ እየተቸገርን ነው፣ ጤና እየተቸገርን ነው፣ ሌሎች ማህበራዊ አገልግሎቶችን ለማግኘት እየተቸገርን ነው የሚል ተደጋጋሚ ጥያቄ ይነሳል። ዞሮ እንዲህ አይነት ችግሮች ተመዝግበው ድምጻቸው የትም ይሄድ የት ባለው የምርጫ ቦርድ በሚያስቀምጠው አግባብና አሁን ባለው ሕጉ ማዕቀፍ ነው የሚሰራው ዞሮና ሲሆን እነዚህ የማህበራዊ አገልግሎቶች የጤና የትምህርት ወይም ሌሎች የምንላቸው ለተፈናቀሉ ሰዎች የሚቀርቡት አገልግሎቶች በተሟላ ሁኔታ አለመቅረባቸው ካርድ ቢያወጡ እንኳ በዕለቱ ሂደው እንዳይመርጡ እንቅፋት መሰናክል የመሆን እድላቸው ሰፊ ነው። አሁን ያነሳሽውን ይሄ አፒታይቱ ወይ ደግሞ ለመምረጥ ቢኮዝ ሰው በተለያየ በማይመች አውድ ውስጥ ሆኖ ሌላ ነገርን ለማሰብ አይችልም። ምግብ የማይቀርብ ከሆነ ወይም ደግሞ ሌሎች አስፈላጊ ቁሳቁሶችን የማያገኙ ከሆነ ስለ ምርጫ ይሄ መንግስት ያ መንግስት ስለሚባለው ነገር ለማሰብ ችግር አለው። ይሄ ሰውኛም ነው ተፈጥሯዊም ነው። ግን ደግሞ ስናስተምር እኛም የምንለው ለእንዲህ አይነት ችግሮች የእናንተ መሳተፍ የእናንተ ድምፅ ወሳኝ ነው። ዘላቂ መፍትሄ እንዲመጣ እያንዳንዱ የሚመለከተው አካል በተለይ ደግሞ ጉዳት ደርሶብኛል ወይም ደግሞ ጉዳት የደረሰበት የሚባለው ሰው ድምፅ ወሳኝነት አለው። ይሄ መካተት መቻል አለበት። ይህንን ታሳቢ አድርገን ይህን ባንሰራ አሁን የምታነሱትን ጉዳዮች ልናውቅ አንችልም። እነዚህን ደግሞ ለፖሊሲ ግብአት እንዲሆኑ ማድረግ አንችልም። ስለዚህ ዋናው ነጥብ ግን ሆን ብላችሁ ድምጻችሁ እንዳይባክን እንዳታደርጉ የሚል የመሳሰሉት ነገሮች ነው ውይይት ስናደርግ የነበረው። አሁንም ኦፍኮርስ እያካሄድን ነው ያለነው የመራጮች ትምህርቱ። ከተለያዩ አካባቢዎች የተፈናቀሉ በአጭር ጊዜ ወደ ነበሩበት ይመለሳሉ ወይንም ሌላ ቋሚ መኖሪያ ተሰጥቷቸው ይሰፍራሉ በሚል እሳቤ ተፈናቃዮችን የተመለከተው የምርጫ ቦርድ ደንብ መጽደቁን ያስታወሱት አቶ መስዑድ ይህ ግን ሳይሆን ቀርቶ በተፈጥሮና ሰው ሰራሽ ችግሮች የተፈናቀሉና በሚሊዮን የሚቆጠሩ ሰዎች በካምፕ ውስጥ እንዳሉ ከ5 ዓመት በኋላም በሌላ ዙር ምርጫ እንዲሳተፉ ሆነዋል ብለዋል። 6ኛው ሀገራዊ ምርጫ እንደተጠናቀቀ በጸደቀው በምርጫ ቦርድ ደንብ መሰረትም በ7ኛው ሀገራዊ ምርጫ ቢያንስ ተፈናቃዮቹ ባሉበት ቦታ ሁሉ ልዩ የምርጫ ጣቢያ ተቋቁሞ በምርጫው እንዲሳተፉ መደረጉ መልካም ነውም ብለዋል። በዚህም መሰረት 96 ልዩ የምርጫ ጣቢያዎች ተፈናቃዮቹ ባሉባቸው ቦታዎች እንደሚቋቋም ምርጫ ቦርድ ነግሮናል ብለዋል አቶ መስዑድ። በደንቡ መሰረት የተፈናቃዮቹ ድምፅ ወደ ተፈናቀሉበት ቦታ ከሚሄድ ይልቅ በልዩ ሁኔታ የተለያዩ አማራጮች እንዲታዩ ጠይቀን ነበር ይላሉ። ሕጉ ተፈናቀለ ሰው ድምፁ የሚሄደው ተፈናቅሎ ከመጣበት ኦሪጂን ወዳደረገበት ቦታ ሄዶ ይቆጠራል ነው። ስለዚህ ተፈናቃዮች አሁን በልዩ ሁኔታ ተመዝግበው የሚመርጡ ከሆነ ድምጻቸው የሚሄደው አሁን ባስረዳሁት አግባብ ነው የሚሆነው ማለት ነው። ስለዚህ ይሄ ያው ቀጣይነት ያለው አድቮኬሲ ሁኔታውን መንግስትም ሲሪየስሊ ወስዶ ይሄን ጉዳይ የተፈናቀሉ ሰዎች ፖለቲካ ተሳትፎን
አፌክት ከሚያደርገው ወይም ደግሞ ከሚያስተጓጉሉ ነገሮች አሁን ያነሳሁት አውድ ስለሆነ እንዲህ አይነት አውዶች የሚስተካከሉበትን ሌላ አማራጮችም ካሉ ደግሞ የሚታዩበትን መንገድ በዘላቂነት ድምጻቸው የሚቆጠርበት ቦታ የመመለሱንና ያንን እዛ ላይ የሚደረጉትን ሶስቱን በመፈናቀል መፍትሄዎች የምንላቸው የመመለስ ወይ ማቀላቀል ወይም ሪኢንተግሬት ማድረግ ወይ ደግሞ ሪሴትልመንት ወይም ይሄ እንደገና የሆነ ቦታ አፈላልጎ እዛ ቦታ ላይ ማስፈር ማለት ነው። እነዚህ አስፈላጊ ናቸው፣ ማየት ተገቢ ነው የሚል ነው። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ባለፈው በ6ኛው ሀገራዊ ምርጫ ተፈናቃዮች ባሉባቸው አካባቢዎች ለመታዘብ ብቸኛ ፈቃድ የወሰደ የሲቪል ድርጅት የነበረ ቢሆንም በጊዜው ለተፈናቃዮቹ ልዩ የምርጫ ጣቢያ ባለመሰናዳቱ መታዘብ ሳይችል መቅረቱን ከዳይሬክተሩ ከአቶ መስዑድ ሰምተናል። በቅርቡ በሚካሄደው 7ኛው ሀገራዊ ምርጫ 30 ተንቀሳቃሽ ታዛቢዎችን ያሰማራል ብለዋል አቶ መስዑድ። የሆነ ሆኖ ተፈናቃዮች ወደ ነበሩበት ቀዬ ሳይመለሱ ወይንም የሚሰፍሩበት አዲስ ቦታ ተሰጥቷቸው ዘላቂ መፍትሄ ያላገኙ ተፈናቃዮች 2 ዙር ምርጫን በመፈናቀል አውድ ውስጥ ሆነው እንደተሳተፉ ያስታወሱት ዳይሬክተሩ ዘላቂ መፍትሄ የማግኘት ሰብአዊ መብታቸውም ሊከበር እንደሚገባ አሳስበዋል።